yeast cell reproduce የሚሆነው sexual reproduction occur ይሆናል። ይሄም ደግሞ እንግዲህ በዲንግ ነው ማለት ነው። ይሄ እንግዲህ በድ ይባላል ማለት ነው። ወይም ዳውተር ሴል ላይክ እንደዚህ ይወጣል። ከዛ በኋላ ይሄ እያደገ ነው መጨረሻ ላይ ራስን ችሎ ይወጣል ማለት ነው። እዚህ ጋር እንደምናየው በድ አለ። ይሄ እንግዲህ እንደዚህ ይቆረጣል ወይም ያድግና ይቆረጣል ማለት ነው። እዚህ ጋር እንግዲህ ኒውክለስ አለ። ሌሎችም ኦርጋኔሎች እንደ ፕላዝሚድ ሬቲኩለም፣ ማይቶኮንድሪያ፣ ሌሎችም ኦርጋኔሎች ጎልቻ ፓራሲት ቫክዩም ጀምሮ አለ ማለት ነው። ፕሮሰሱን በምናይበት ጊዜ እንግዲህ የመጀመሪያ እንግዲህ ስሞል አውተር ግሮዝ ወይም በድ ፎርም ይሆናል ከሴሉ ላይ ይሄ ፎርም ይሆናል። ኒውክለስ ዲቫይድድ ይሆናል በማይቶሲስ ኒውክለሱ ይከፈላል ማለት ነው። ከዛ ዋን ኒውክለስ ማይግሬት ኢንቱ ዘ በድ እንግዲህ ከተከፈለ በኋላ አንድ ኒውክለሱ ወደ በዱ ወይም ወደ ዳውተር ሴሉ ሙቭ ያደርጋል ማለት ነው። በድ ኢንላርጅድ ይሄ እንግዲህ እየሰፋ ይሄዳል ማለት ነው። ኢንላርጅ ይሆናል እንደዚህ እየወጣ እያደገ ይሄዳል ማለት ነው። በድ ሰፓሬት መጨረሻ ላይ እንግዲህ በዱ ወይም ይሄ ዳውተር ሴሉ ሰፓሬት ሆኖ ይወጣል ማለት ነው። እሺ እንግዲህ ዛሬ የምናየው ስለ ይስት ሴል ሞርፎሎጂ ወይም አጠቃላይ ስለ ይስት ሴል ይሆናል። እንግዲህ ይስት ሴል በጣም ጠቃሚ የሆነ ወይም ኢኮኖሚካሊ የሆነ ኢምፖርታንስ ያለው ነው ማለት ነው። ስለዚህ ስለ ይስት ሴል አጠቃላይ አናቶሚውን ፋንክሽኑን የምናይበት ቪዲዮ ነው የሚሆነው። ስለዚህ ወደ ቪዲዮ እንሄዳለን ማለት ነው። ስለዚህ ይስት ሴል ስትራክቸሩ ይህን ይመስላል። እንግዲህ ይሄ ዳውተር ሴል ወይም በድ ነው ማለት ነው። እንግዲህ ይስት ሴል አሴክቹዋሊ በበዲንግ ሪፕሮዲውስ የሚሆን ነው ማለት ነው። ሶ እንግዲህ ያው ይሄ በድ ይባላል። እዚህ ጋር ያለው እንግዲህ ይሄ ቫክዩል ነው። ማይቶኮንድሪያ ያለው ኒውክለስ አለው። ኒውክሊየር ሜምብሬን፣ ሴል ዌል፣ ሳይቶፕላዝም ሜምብሬን፣ ካፕሱል ውጨኛው ክፍል ማለት ነው። እነዚህ ነገሮች አሉት። ኢንዲቴል የምናይ ነው የሚሆነው። እንግዲህ ምንድነው ይስት ሴል የሚለውን እናያለን ማለት ነው። ዋት ኢዝ ይስት ሴል? ይስት ሴል አር ዩኒሴሉላር። እንግዲህ ይስት ሴል የምንለው ዩኒሴሉላር ፈንጋይ ነው። the most studied is Saccharomyces cerevisiae ይባላል። ሳይንቲፊክ ኔሙ ይሄ ነው። so also called the baker yeast or brewer yeast ይባላል። ወይም ለዳቦ ወይም ለቢራ ፋብሪካ ላይ ወይም በተለያየ በእነዚህ መጠጦች ላይ ጥቅም ላይ የሚውል ነው ማለት ነው። they are eukaryotic እንግዲህ eukaryotic ነው። eukaryotic ማለት እንግዲህ ትሩ ኒውክለስ ማለት ነው። ስለዚህ eukaryotic ነው ማለት ነው። meaning they have the true nucleus and membrane bonded organelle ነው ማለት ነው። እንደምናየው እንግዲህ ኒውክለስ አለው ማለት ነው። ኒውክለስ ደግሞ ኒውክሊየር ሜምብሬን ያለው ነው ማለት ነው። ስለዚህ እነዚህ ነገሮች አሉት ማለት ነው። ራይቦዞም፣ ቫክዩል፣ ማይቶኮንድሪያ ኒውክለስ አለው። ኖርማሊ eukaryotic ለማለት ኒውክለስ ይገኛል። ኒውክለሱ ደግሞ ኒውክሊየር ሜምብሬን ከቨር የተደረገ ነው ማለት ነው። ሼፑን በምናይበት ጊዜ እንግዲህ ሼፑ ኦቫል ሼፕ ሊሆን ይችላል፣ ራውንድ ሼፕ ወይም ኢሊፕሶይድ ሼፕ ሊሆን ይችላል ማለት ነው። ሳይዙን በምናይበት ጊዜ ታይፒካሊ ከ3 እስከ 7 ማይክሮሜትር ዲያሜትር አለው ማለት ነው። ይሄ እንግዲህ እንደዚህ ነው። ሼፑ ቅድም እንዳልነው ኦቫል ሊሆን ይችላል፣ ራውንድ ሊሆን ይችላል፣ ወይም ኤሊፕሶ ሳይዳል ሊሆን ይችላል ማለት ነው። ላይክ እንደ ትራያንግል ነገር አይነት ሳይዝ ሊኖረው ይችላል። ኖርማሊ ትራያንግል ማለት ሳይሆን ልክ እንደዛ አይነት ወደዛ የተጠጋ አይነት ነገር ሊኖረው ይችላል ማለት ነው። አንደር ማይክሮስኮፕ ይስት ሴል ፕሪ ስሙዝ ኦር ራውንድ ወይም ኦቫል ሊሆን ይችላል፣ ስሙዝ ሊሆን ይችላል፣ ራውንድ ሊሆን ይችላል፣ ኦቫል ሼፕ ልናይ እንችላለን ማለት ነው። ይህንን ደግሞ ፕራክቲካሊ እናያለን ማለት ነው። ስትራክቸሩ በምናይበት ጊዜ ስትራክቸር ኦፍ ይስት ሴል ኮንቴን ዲ ሴል ዌል። እንግዲህ ስትራክቸሩን በምናይበት ጊዜ ሴል ዌል አለ። እንግዲህ ሴል ዌልን በምናይበት ጊዜ ሪጂድ የሆነ አውተር ላየር አለው። እንደገና ደግሞ ሜድ ኦፍ ቲ ቢ ግሉካንስ አናንስ እና ቺቲን የተዘጋጀ ወይም የተሰራ ነው ማለት ነው። ጊቭ ሼፕ ኤንድ ፕሮቴክት ፍሮም ዘ ኦስሞቲክ ፕሬሸር። እንግዲህ ሼፕ የሚሰጠው ይሄ ነው ማለት ነው። እንደገና ደግሞ ሴል ሜምብሬን አለው ማለት ነው። ሴል ሜምብሬኑ እንግዲህ ፎስፎሊፒድ ባይላየር ነው ማለት ነው። ሴል ዌሉ የተሰራው ከዚህ ነው። እንግዲህ ሴል ሜምብሬኑ ደግሞ ፎስፎሊፒድ ባይላየር ነው ማለት ነው። ኮንትሮል ዘ ሙቭመንት ኦፍ ኒውትረንት ኤንድ ዌስት የኒውትረንት እና ዌስትን ኮንትሮል የሚያደርግ ነው ማለት ነው። ኒውክለስም አለው ማለት ነው። ኮንቴን ዲኤንኤ ኦርጋናይዝም ኢን ክሮሞዞም ዲኤንኤ የያዘው ነው። ስለዚህ ክሮሞዞም አለው ጄኔቲክ ማቴሪያል ውስጡ ላይ ይገኛል ማለት ነው። ስለዚህ ኮንትሮል ግሮዝ፣ ሪፕሮዳክሽን፣ ሜታቦሊዝም እነዚህ ሁሉ ኮንትሮል የሚያደርግ ዲኤንኤ አለው ማለት ነው። ልክ እንደ ሌሎች ሴሎች ይስት ሴል ማለት ነው። ሌላው ሳይቶፕላዝም አለው ማለት ነው። ፍሉድ ኮንቴኒንግ ኢንዛይም፣ ኒውትረንት፣ አዮንስ እንደ አዘር ኦርጋኒልስ እዚህ ውስጥ ይገኛሉ ማለት ነው። እነ ማይቶኮንድሪያን ጨምሮ ሌሎችም ይገኛሉ ማለት ነው። እዚህ ሳይቶፕላዝም
ውስጥ ማለት ነው። ሌላው እንግዲህ ማይቶኮንድሪያ ነው። ይህ እንግዲህ አንዱ ኦርጋኔል ነው። ሳይት ኦፍ ዲ ኤሮፒክ ሪስፓይሬሽን ለኤሮፒክ ሪስፓይሬሽን ሳይት ወይም ቦታ ነው ማለት ነው። ፕሮዲስ ኤቲፒ ኢነርጂ ፕሮዲስ የሚሆንበት ቦታ ነው ማለት ነው። ሌላው እንግዲህ ኦርጋኔል ቫኪዩል አለው ማለት ነው። ስቶር ኒውትሪየንትስ ሄልፕስ ዊዝ ኦስሞ ሬጉሌሽን ኤንድ ዲቶክሲፊኬሽን። ስለዚህ ለኦስሞ ሬጉሌሽን ወይም ዲቶክሲፊኬሽን አገልግሎት የሚሆን ቫኪዩል አለው ማለት ነው። ስለዚህ ይህም አለው ማለት ነው። ራይቦዝም አለው። ፕሮቲን ሴንቲሲስ እንግዲህ ራይቦዝም በዋናነት ዓላማው ፕሮቲን ሴንቲስ ማድረግ ነው። ይህም አለው ማለት ነው። ሌላው እንግዲህ ኢንዶፕላዝሚክ ሬቲኩለም ወይም እና ደግሞ ጎልጂ አፓራተስም አለው። ሳይንቲስ ኤንድ ትራንስፖርት ኦፍ ፕሮቲን ኤንድ ሊፒድ ፕሮቲንን ሳይንቲስ ማድረግ ወይም ማዘጋጀት መስራት እና ትራንስፖርት ማድረግ ነው ማለት ነው። ሊፒድም እንደዚሁ ማለት ነው። በድ ስካር አለው። ስሞል ሪንግ ላይክ ማርክ ሌፍት አፍተር ዘ በዲንግ ነምበር ኦፍ ዲ በድስ ስካርስ ካንዲ ኤስቲሜት ይስትስ። ስለዚህ እነዚህ ነገሮች ካሉ ኤስቲሜት የምናደርገው ይስት ቢልድ እንደሚያደርግ አንደርስታንድ የምናደርግበት ነው ማለት ነው። ይሄ በድ ስካር የምንለው ማለት ነው። ሌላው እንግዲህ ይስት ሴል ሪፕሮዲስ ነው። እንግዲህ ይስት ሴል ሪፕሮዲስ የሚሆነው አሴክሹዋል ሪፕሮዳክሽን ኦከር ይሆናል። ይህም ደግሞ እንግዲህ በዲንግ ነው ማለት ነው። ይህ እንግዲህ በድ ይባላል ማለት ነው። ወይም ዳውተር ሴል ላይክ እንደዚህ ይወጣል። ከዛ በኋላ ይሄ እያደገ ነው። መጨረሻ ላይ ራስን ችሎ ይወጣል ማለት ነው። እዚህ ጋር እንደምናየው በድ አለ። ይህ እንግዲህ እንደዚህ ይቆረጣል ወይም ያድግና ይቆረጣል ማለት ነው። እዚህ ጋር እንግዲህ ኒውክለስ አለ። ሌሎችም ኦርጋኔሎች ኢንዶፕላዝሚክ ሬቲኩለም፣ ማይቶኮንድሪያ፣ ሌሎችም ኦርጋኔሎች ጎልጂ አፓራተስ ቫኪዩም ጀምሮ አለ ማለት ነው። ፕሮሰሱን በምናይበት ጊዜ እንግዲህ የመጀመሪያ እንግዲህ ስሞል አውተር ግሮዝ ወይም በድ ፎርም ይሆናል ከሴሉ ላይ። ይሄ ፎርም ይሆናል። ኒውክለስ ዲቫይድድ ይሆናል። በማይቶሲስ ኒውክለሱ ይከፈላል ማለት ነው። ከዛ ዋን ኒውክለስ ማይግሬት ኢንቱ ዘ በድ። እንግዲህ ከተከፈለ በኋላ አንድ ኒውክለሱ ወደ በዱ ወይም ወደ ዳውተር ሴሉ ሙቭ ያደርጋል ማለት ነው። በድ ኢንላርጅድ፣ ይሄ እንግዲህ እየሰፋ ይሄዳል ማለት ነው። ኢንላርጅ ይሆናል፣ እንደዚህ እየወጣ እያደገ ይሄዳል ማለት ነው። በድ ሰፓሬት መጨረሻ ላይ እንግዲህ በዱ ወይም ይሄ ዳውተር ሴሉ ሰፓሬት ሆኖ ይወጣል ማለት ነው። ቢካም ዲ ኒው ሴል ይሆናል ማለት ነው። አሴክሹዋል ሪፕሮዳክሽን በምናይበት ጊዜ በዲንግ አሴክሹዋሊ በዚህ መልኩ ሪፕሮዲስ ይሆናል ማለት ነው። ደብሊንግ ታይም ወይም ራሱን ለመተካት የሚያስፈልገው ጊዜ በምናይበት ጊዜ አንደር ጉድ ኮንዲሽን ጥሩ ሁኔታ ካለ ማለትም አስፈላጊ የሆኑ ኮንተንቶች ካሉ ማለትም ምግብ ሊሆን ይችላል፣ ውሃ፣ ቴምፕሬቸር፣ ኦክሲጅን ሊሆን ይችላል። ሌሎች ነገሮች ጥሩ ሁኔታ ከሆነ በ90 ደቂቃ ዱፕሊኬት ማድረግ ይችላል ማለት ነው። ይስት ሴል ላብ በምናይበት ጊዜ በላብ ውስጥ እንግዲህ ከ1 ሰዓት እስከ 2 ሰዓት ባለው ጊዜ ራሱን ዱፕሊኬት ሊያደርግ ይችላል ማለት ነው ይስት ሴል። እንደገና ደግሞ ይስት ሴል ሴክሹዋል ሪፕሮዲውስ ይሆናል ማለት ነው። ስፖር ፎርሜሽን ሀፕንስ አንደር ኒውትረንት ስታርቬሽን። ኒውትረንት ስታርቬሽን በሚገጥምበት ጊዜ ወይም የኒውትረንት እጥረት በሚገጥምበት ጊዜ ሴክሹዋል ሪፕሮዲውስ ይሆናል ማለት ነው። ስለዚህ ምንድነው የሚሆነው? ቱ ሃፕሎይድ ሴልስ ፊውዝድ ይሆናል። ከዛ ወደ ዳይፕሎይድ ይቀየራል ማለት ነው። ሃፕሎይድ የሆኑ ሴሎች ሁለቱ ፊውዝድ ሜል ኤንድ ፊሜል ፊውዝድ በመሆን ዳይፕሎይድ ሴል ይፈጠራል ማለት ነው። ፎርሚንግ ዚ አሲኮስፖር ኢንሳይድ አን አሲኪስ። ከዛ በኋላ ያድጋል ማለት ነው። ወደ ኒው ሴል ዴቨሎፕ ይሆናል ማለት ነው። እንግዲህ ለኢስት ሴል የሚያስፈልጉ ኒውትሪሽናል ሪኳርመንቶች አሉ ማለት ነው። የመጀመሪያው እንግዲህ ሱገር ነው። ግሉኮስ ሊሆን ይችላል፣ ፍሩክቶስ፣ ሳክሮስ ሊሆን ይችላል። እንግዲህ ሞኖሳካራይድ ነው። ግሉኮስ፣ ፍሩክቶስ፣ ሱክሮስ፣ ዳይሳካራይድ ነው። እነዚህ ነገሮች ሌሎችም ሊሆኑ ይችላሉ። ስለዚህ ሱገር በዋናነት ያስፈልጋል ማለት ነው። ናይትሮጅን ያስፈልገዋል። በአሞኒየም መልክ ሊሆን ይችላል፣ አሚኖ አሲድ ሊሆን ይችላል። በዚህ መልኩ ኒትሮጅን ያስፈልጋል ማለት ነው። ሚነራል ደግሞ እንደ ማግኒዥየም፣ እንደ ፖታሽየም፣ ዚንክ የመሳሰሉ ነገሮች ያስፈልጋሉ። ቫይታሚን ላይ እንደ ባዮቲን፣ ቲያሚን የመሳሰሉ ቫይታሚኖችም ለዚህ ለኢስት ሴል ያስፈልጋል ማለት ነው። ዘይ ካን ግሮ ኤሮፒካሊ ዊዝ ኦክሲጅን ማለት ነው። ኤሮፒካሊ ማደግ ይችላል ወይም ኦክሲጅን በመጠቀም ግሮ መሆን ይችላል፣ ማደግ ሪፕሮዲስ መሆን ይችላል ማለት ነው። እንደገና ደግሞ አናሮፒካሊ ዊዛውት ኦክሲጅን ፕሮዲስ ወይም ይከናወናል ማለት ነው። ይሄ ደግሞ ምንድነው? ኢታኖል ፕሮዲስ ያደርጋል ማለት ነው። ዊዛውት ኦክሲጅን ከሆነ ወይም አናሮፒካሊ ከሆነ ኢታኖል ፕሮዲስ ይሆናል ማለት ነው። ስለዚህ ኑትሪሽን ሪኳየርመንት ወይም የኒውትሪሽን የሚያስፈልጉት ለኢስት ሴል እነኚህ ነገሮች ናቸው ማለት ነው። ሌላው ሜታቦሊዝም ነው። አልኮል ፈርመንቴሽን ነው።
አናሮቢክ ኮንዲሽን እንግዲህ ግሉኮስ ወደ ኢታኖል እና ፕላስ ካርቦን ዳይኦክሳይድ ፕሮዲስ ይሆናል ወይም ፕሮዳክት ይኖራል ማለት ነው። ይሄ አናሮቢክ ኮንዲሽን ከሆነ ማለት ነው። ኤሮቢክ ኮንዲሽን ከሆነ ደግሞ ግሉኮስ ከኦክሲጅን ጋር ሪያክሽን በመፍጠር ካርቦን ዳይኦክሳይድ፣ ወተር እና ኤቲፒ ፕሮዲስ ይሆናል ማለት ነው። እንግዲህ ይህና ይሄ አናሮቢክ እና ኤሮቢክ ኮንዲሽን ላይ የተለያየ ፕሮዳክት ነው የሚኖረው ማለት ነው። እዚህ ጋር በምናይበት ጊዜ እንግዲህ አናሮቢክ ላይ የፕሮዳክቱ ኢታኖል እና ካርቦን ዳይኦክሳይድ ነው። ኤሮቢክ ላይ ወይም ኦክሲጅን በሚጠቀምበት ጊዜ ፕሮዲስ የሚሆነው ካርቦን ዳይኦክሳይድ፣ ወተር እና ኤቲፒ ፕሮዲስ ይሆናል ማለት ነው። ይስት ፕሪፔርድ አሮቢክ ሪስፓይሬሽን ፎር ሞር ኢነርጂ እንግዲህ ሞር ኢነርጂ ለማድረግ አሮቢክ ሪስፓይሬሽን ነው ማለት ነው የሚሆነው። እንግዲህ የኢስት ሴል ጠቀሜታው በዋናነት ቤኪንግ ነው ማለት ነው። ወይም ዳቦን ለማዘጋጀት በዋናነት ጥቅም ላይ ይውላል። ካርቦን ዳይኦክሳይድ ራይዝ ይሆናል ፎር ብሬድ ወይም ብሬድ ለማግኘት ወይም ቤኪንግ ፕሮዲስ ለማድረግ ካርቦን ዳይኦክሳይድ ራይዝ ይሆናል ማለት ነው በዳቦ ላይ። ብሬዊንግ ኢታኖል ፕሮዳክሽን ቢር ወይም በወይን ወይም በቢራ በመሳሰሉ ነገሮች ኢታኖል ፕሮዲስ ለማድረግ ይሄ ኢስት ሴል ጥቅም ላይ ይሆናል ማለት ነው። ይህ እንግዲህ ኢኮኖሚካሊ ከፍተኛ የሆነ ጥቅም ያለው ኢስት ሴል ወይም ፈንጋይ ነው ማለት ነው። ማይክሮስኮፒክ ፈንጋይ ነው። ባዮቴክኖሎጂ ፕሮዲስ ፕሮቲን ኢንዛይም ኤንድ ቫሲን እንግዲህ በባዮቴክኖሎጂ ደግሞ ከዚህ ፕሮቲን ፕሮዲስ ማድረግ ይቻላል፣ ኢንዛይም ፕሮዲስ ማድረግ ይቻላል፣ ቫሲኖችንም ከዚህ ፕሮዲስ ማድረግ ይቻላል ማለት ነው። ስለዚህ ይህ ሜዲካል የሚሆነ ከቴክኖሎጂ ጋር ተጣምሮ ሜዲካል ኢምፖርታንስ አለው ቫሲን በምናይበት ጊዜ ማለት ነው። ሪሰርች ሞዴል ኦርጋኒዝም ፎር ጄኔቲክስ ስለዚህ እንደ ሪሰርች እንደ ምርምር ጥቅም ላይ የሚውል ማይክሮስኮፒክ ኦርጋኒዝም ነው ማለት ነው። ኢስት ሴል እንግዲህ በማይክሮስኮፕ ለማየት በምንሞክርበት ጊዜ የምንከተላቸው ስቴፖች እነዚህ ናቸው ማለት ነው። ስለዚህ የመጀመሪያው እንግዲህ ቴክ ድሮፕ ኦፍ ኢስት ሰስፔንሽን ፍሮም ዘ ብሬድ ኢስት ኦር ካልቸር እንግዲህ ከብሬድ ላይ ሊሆን ይችላል፣ ከጠላ፣ ከጠጅ፣ ከሌሎችም ሊሆን ይችላል። ከዛ ሳምፕል እንወስዳለን። ዜን አድ ድሮፕ ኦፍ ሚታይልን ብሉ ኦር ላክቶፌኖል ኮተን ብሉ ሚታይልን ብሉ ወይም ላክቶፌኖል ብሉን እንደ ስቴን እንጠቀመዋለን። እሱን እንወስዳለን ማለት ነው። ላይቭ ሴል ከለርለስ ይሆናል። እንግዲህ ድሮፕ ኦፍ ኢስት ሴልን ከጨመርን በኋላ ስላይድ ላይ ይህንን ደግሞ ከሚታይልን ብሉ ወይም ላክቶፌኖል በምንጨምርበት ጊዜ ላይቭ ሴሎች ከለርለስ ነው የሚሆኑት፣ ምንም አይነት ከለር አይኖረውም። ዴድ ሴሉ ደግሞ ብሉ ከለር ይኖረዋል ማለት ነው። ዘን ከቨር ዊዝ ከቨር ስሊፕ እንጨምራለን። ኦብዘርቭ አንደር 40 ታይምስ 100 ታይምስ ኦይል ኢመርሽን በመጠቀም ማለት ነው ማየት እንችላለን ማለት ነው። በምናይበት ጊዜ እንግዲህ የኢስት ሴል የምናገኘው አንደኛ በዲንግ ሴል እናያለን፣ ወይም ዳውተር ሴል ወጥቶ የምናየው ይሆናል። ኒውክለሱ ይታያል ማለት ነው። ስቴም ሆኖ እንደገና ደግሞ ቫኪዩሉ በደንብ የሚታይ ነው የሚሆነው ማለት ነው። በአጠቃላይ ኢስት ሴል እንግዲህ ውስጥ ላይ ወይም ሊኖረው የሚችለው ወይም የያዘው ምንድን ነው የሚለውን በምናይበት ጊዜ አንደኛ ዲኤንኤ ያለው ወይም ኒውክለስ፣ በኒውክለስ ውስጥ ዲኤንኤ ይገኛል። ያው ጄኔቲክ ማቴሪያል ስለሆነ ይገኛል ማለት ነው። በራይቦዞም ውስጥ ደግሞ ያው አርኤንኤ አለ ማለት ነው። ፕሮቲን ይይዟል ማለት ነው። ካርቦሃይድሬት ላይ ግላይኮጅን ስቶርድ የሚያደርግ አለው ማለት ነው። ሊፒድም አለው። ኢንዛይም ላይክ ኢንቨርቴዝ፣ ማልቴዝ እና ዛይሜስ የመሳሰሉ ኢንዛይሞችን ይሄ ኢስት ሴል የያዘ ነው ማለት ነው። ማይቶኮንድሪያ እንዲሁም አለው ቅድም እንዳየነው። ቫኪዩልም አለው። ወተር ውስጡ ላይ ወይም በዚህ ሴል ላይ ይገኛል ማለት ነው። ኢስት ሴልን ወይም ሳካሮማይሲስ ሰርቪሲያን ፕራክቲካሊ ለማየት የሚያስፈልግን ነገሮች በጣም ቀላል ናቸው። እንግዲህ ማይክሮስኮፕ ያስፈልገናል። ሳምፕል ደግሞ ያስፈልገናል። ለምሳሌ ከጠጅ ልንወስድ እንችላለን፣ ከጠላ ልንወስድ እንችላለን፣ ወይም ኖርማሊ ከሊጥ ላይ ከሚገኘው እርሾ መውሰድ እንችላለን ማለት ነው። ስለዚህ ሳምፕሎቻችንን ከዚህ ላይ ወስደን የኢስት ሴል ስትራክቸሩን ፕራክቲካሊ ወይም በተግባር ማየት እንችላለን ማለት ነው። እንግዲህ እንደምታዩት እዚህ ጋር ኢስት ሴል ሳምፕል አለኝ ከእርሾ ላይ ወይም ኖርማሊ ከሊጥ ከዛ ላይ የወሰድኩት ሳምፕል አለኝ። ይሄ በጣም ኮንሰንትሬትድ ስለሆነ ትንሽ ኮንሰንትሬሽን ለመቀነስ የድሮፕ ኦፍ ወተር ጨምሬ ዳሊዩት ማድረግ እችላለሁ ማለት ነው። ላይክ ይሄ እንደዚህ ጨምርና ዳሊዩት ማድረግ እችላለሁ ማለት ነው። እንደዚህ ዳሊዩት አደርገዋለሁ። በጣም ኮንሰንትሬትድ ከሚሆን እንደዚህ አደርጋለሁ ማለት ነው። ከዛ በኋላ እንግዲህ ስላይድ ያስፈልገኛል። ኢስት ሴል ኖርማሊ ለማየት እንዲሁ ያለ ስቴን ማየት እንችላለን። ሞር ደሞንም ስቴን በመጠቀም የተለያዩ አይነት ስቴኖች አሉ። ከነዚ ውስጥ እንግዲህ ዋናው ሚታይልን ብሉ ነው። ሚታይልን ብሉን በመጠቀም ኢስት ሴል ማየት እንችላለን ማለት ነው። ስለዚህ መጀመሪያ
ያለ ሚታይልን ብሉ ወይም ያለ ስቴን ለማየት እንሞክራለን ማለት ነው። ስለዚህ ምንድን ነው የምናደርገው? ቀጥታ ድሮፐርን በመጠቀም የድሮፕ ኦፍ የኢስት ሳምፕል ጨምራለሁ ስላይድ ላይ ማለት ነው። ቅድም እንዳልኩት እንግዲህ ማቴሪያል የሚያስፈልገን ማይክሮስኮፕ ያስፈልገናል፣ ድሮፐሮች ያስፈልገናል፣ ስላይድ፣ ከቨር ስሊፕ፣ ስቴን የምንጠቀም ከሆነ ስቴን ያስፈልገናል፣ ኦይል መርሽን የምንጠቀም ከሆነ ኦይል ያስፈልገናል ማለት ነው። ላይክ ይሄ ኦይል ነው ማለት ነው። ኦይል አለ፣ ኦይል ያስፈልገናል ማለት ነው። ሶይን ካደረግ በኋላ እንግዲህ መጀመሪያ ምንድን ነው ማድረገው? ዳይሉት ካደረግ በኋላ የድሮፕ ኦፍ ሳምፕል ወስዳለሁ ማለት ነው። ላይክ እንደዚህ ወስዳለሁ። ከዛ ስላይዱ ላይ ነው የምጨምረው ማለት ነው። ስላይድ ላይ እንደዚህ እጨምራለሁ ማለት ነው። የድሮፕ ኦፍ ሳምፕል ስላይዱ ላይ እጨምራለሁ ማለት ነው። በሎወር ፓወር፣ ሚድል ፓወር እና ሃይ ፓወር ማየት ይቻላል። ግን ሞር ኢንዲቴል ለማየት ኦይል ኢመርሽን ሌንስን ብንጠቀም የተሻለ ስለሚሆን ኦይል እጨምርበታለሁ ማለት ነው። ኦይል እጨምርበታለሁ። የድሮፕ ኦፍ ኦይል እጨምራለሁ ማለት ነው። ኦኬ ይህ እንግዲህ ላይት ሪፍራክት እንዳይሆን ኦይል ኢመርሽን በምንጠቀምበት ጊዜ ስለሚያግዝ ይህን ኦይል እንጨምራለን ማለት ነው። ሶ ይህንን ካደረግን በኋላ ቀጥታ ምንድን ነው የምናደርገው? ወደ ማይክሮስኮፕ እንወስድና በኦይል ኢመርሽን ማየት እንጀምራለን ወይም እንችላለን ማለት ነው። እንደዚህ ይታያል ማለት ነው። ሉክ በጣም ነው የሚታየው። ዳውተር ሴል ወይም በዲንግ ሪፕሮዲስ የሚያደርግ እንትን የሚለውም በደንብ በስርዓት ይታያል። እያንዳንዱ ነገር ይታያል። ወተር ስለጨመርንበት ሌሎች ተንቀሳቃሽ የሆኑ ከይስት ሴል ውጭ የሆኑ እንትኖችም አሉ። ማይክሮኦርጋኒዝም ማለት ነው፣ ውሃ ውስጥ የሚገኙ። ስለዚህ በዚህ መልኩ እናገኘዋለን ማለት ነው። ይህንን ይመስላል ማለት ነው። ኦኬ አሁን ደግሞ ስቴንን በመጠቀም ወይም ሚታይልን ብሉን በመጠቀም ለማየት እንሞክራለን ይስት ሴልን። ሶ ምንድን ነው የምናደርገው? ሚታይልን ብሉ አለ፣ ሌሎችም ስቴኖች አሉ፣ መጠቀም እንችላለን። ሞር ሚታይልን ብሉ የምንጠቀም የተሻለ ነው ማለት ነው፣ የተሻለ ስለሚያሳየን ማለት ነው። ስለዚህ የድሮፕ ኦፍ ሚታይልን ብሉ እዚህ ጋር እጨምራለሁ ማለት ነው። የድሮፕ ኦፍ ሚታይልን ብሉ ይህን ካረኩ በኋላ እንደገና የድሮፕ ኦፍ የኢስት ሳምፕል እጨምራለሁ ማለት ነው። ላይክ እንደዚህ እጨምራለሁ። ከዛ በኋላ ሚክስ አደርገዋለሁ በደንብ እንትን እንዲል። ይህን ካረኩ በኋላ ቅድም እንዳደረጉት ልክ ቅድም እንዳደረጉትኝ አሁንም ቢሆን ኦይል እጨምራለሁ ማለት ነው። ምክንያቱም በኦይል ኢመርሽን ሌንስ ነው የማየው ማለት ነው፣ ኢንዲቴል ለማየት ስለምፈልግ። ሶ ይህንን እንደዚህ የድሮፕ ኦፍ ኦይል እጨምራለሁ ማለት ነው። እንደዚህ ይህን ካረኩ በኋላ ቀጥታ ስላይዱን ወደ ማይክሮስኮፕ ወስዳለሁ። ከዛ ያለው ማለት ነው ከቨር ስሊፑን የምንጨምረው ሎወር ፓወር ሚድል ፓወር በምናይበት ጊዜ ነው። ይሄ ግን ቀጥታ ኦይሉ ጋር አታች ስለሚሆን ሌንሱ ሪፍራክሽን ለመቀነስ ባይኖርም ችግር የለውም ማለት ነው። ሚታይልን ብሉ የኢስት ሳምፕል ከጨመርን በኋላ ሚክስ አድርገን ከዛ በኋላ ማይክሮስኮፕ ላይ እናስቀምጣለን ማለት ነው። ከዛ በኋላ ቅድም እንዳደረግነው ልክ ቀስ አድርጎ ተች እንዲያደርገው ኦይሉን ሌንሱ ያስፈልጋል ማለት ነው። ከዛ ያው እንደዚህ ተች አድርጎታል። ከዚህ በኋላ ማየት ነው ማለት ነው። እንግዲህ በምናይበት ጊዜ ልክ ቅድም እንዳየነው ይታያል ማለት ነው። በተለይ ዴድ ሴሎች ብሉ ከለር ሆኖ የመታየት ቻንስ አለው ይህን ሚታይልን ብሉ በምንጠቀምበት ጊዜ።
እንደዚህ ይታያል ማለት ነው። ያው በጣም ብዙ ስለሆነ